ቤተሰቦቼ ዛሬ አንድ አመት ላይ ብዙ የተቀየሩ ነገሮች አሉ። እውነት ለመናገር ስለ ሀይሚና ስለ ቡራ ለማውራት ሳስብ ፍራት እያለኝ ነው። በጣም ነው የሰሰትኩላችሁ። የዛሬው ካለባበሳቸው ቤተሰቦቼ ፖስት አደራረጋቸው የምር በጣም ነው የሚለየው። ልክ ሀይሚዬ ቡራ ላይ ትኝት ብላ ሳያት ምን ነገር ተሰማኝ መሰላችሁ? አንድ ህጻን ልጅ እናቷ አቅፍ ውስጥ ሆና እንቅልፍ ከያዛት ወይንም ከተኛች የሆነ እንዲህ ነው ሰላም ይሰማታል። ልቧን ርፍ አርጋ ነው የምተኛው። ምንም ነገር ቢመጣ አትፈራም። ልክ ዛሬ ሀይሚንም ልክ ቡራ ላይ ሆነ አይኗን ክድና አርጋ ሳያትኝ የስሜት ነው የተሰማኝ። የምር ፎቶቸውን አይቼ ቪዲዮ ለመስራት ጀመርኩኝ፣ ግን በጣም ነው የፈራሁት። ምክንያቱም በቃ እንዴት ነው አይን ግብት ይላሉ። የዛሬው አለባበሳቸው፣ ፎቶ አነሳሳቸው፣ በቃ በአጠቃላይ እንዴት ነው የምሳሱለት ነገር አለ አይደለ? ድብቅ የምታረጉትኝ እንደዛ ስሜት ተሰማኝ። ከዛ ፎቶቸውን አይቼ ነገር ግን ቪዲዮ መስራት ተውኩኝ። አሁን ቪዲዮ ለቀዋል። በቪዲዮ ግን አስተያየት መስጠት ፈልጋለሁኝ። በመጀመሪያ ደረጃ አንድ አመት ሞልቷቸዋል። ፈጣሪ ከዚህም በላይ አንድ አመት አይደለም 1000 አመት እንድትኖሩ እንደዚሁም በፍቅር በጤና በሰላም ልጆቻችሁን ወልዳችሁ ልክ እንደ ዛሬው እናንተ ትቅፍቅፍ በላችሁ ልጆቻችሁ ደግሞ ከታይ እስራችሁ ኩልኩል ብለው ፎቶ ተነስታችሁ ፖስት ለማድረግ ያብቃችሁ። እኛን ደግሞ ለማየት ቤተሰቦች በእርግጥ አንድ አመት ቀላል እንዳይመስላችሁ። ብዙ ውጣ ውረድ፣ ብዙ ፈተና፣ ብዙ ችግሮች አሉበትኝ። ግን እነሱ ያን ነገር ሁሉ ተቻችለው ራስ በራስ እየተደጋገፉ ኮቨር እየተደራረጉ እነሱ ብቻ አይደሉም፣ እኛም ከነሱ ጋር አንድ አመት አብረን ተጉዘን ዘልቀን ይሄው አንድ አመታቸውን ዛሬ በሚገርም ሁኔታ በሚያምር ሁኔታ አክብረውታል ማለት ነው። በእርግጥ እኔ አንድ አመታቸውን የሚያከብሩ የመሰለኝ የነበረው አይታችሁ ከሆነ ሀይሚዬ ፓስፖርት ስትወጣ ቡራ ሲቀበላት ከአንዳንድ እኔ ያልኳችሁ ምንድን ነው አንድ አመታቸውን ሊያከብሩ ነው ነበር ያልኩትኝ። ይህንን ያልኩበት ደግሞ ምክንያት ምን መሰላችሁ ቤተሰቦች? ከዚህ በፊት ሀይሚና ቡራ በደንብ ሰው አይን የገቡት በደንብ የነሱ ፎቶ ማቀናበር የጀመርነው መቼ ነው? ሮመዳን ላይ ሙቤጋ ምናምን መስለኛል። አዎ ሙቤጋ እየተጎራረሱ ባለበት ሰዓት ላይ ከዛ በኋላ ነው በደንብ ማቀናበር የጀመሩ። በነገራችን ላይ እኔ አንድ ሚስጥር ዛሬ ማውጣት ፈልጋለሁኝና የመጀመሪያ ዩቲዩብ ላይ የነሱን ፎቶ ያቀናበረች ናርዲዎች ሞልተዋል። ግን ቀይ ፕሮፋይል ያላት የምታውቁ ታውቁታላችሁ። ቀጣይ ደግሞ እኔ። ስለዚህ እኔ ሽልማት ፈልጋለሁ። ሜቢ እስካሁን ያው ናርዲ እየሰራችበት ላይሆን ይችላል። እስካሁን ግን እኔ እየተከተልኳችሁ አንድ አመት ሞልቶናል። እንቀጥላለን። እኔ ሽልማት ያው ቡራ ለሀይሚዬ፣ ሀይሜ ደግሞ ለቡራ ሽልማት ተሸላልመዋል አይደል? ለእኔ ደግሞ ሽልማት እንዲሸልሙኝ እፈልጋለሁ። እሱም ደግሞ የዛሬ አመት ተጋብተው አንድ ላይ ሆነው ማየት እፈልጋለሁ። በስስት እንደኔ የምትወዷቸው ማለት ነው በላይ ካሳዩ ቪዲዮ እንዲደርሳቸው እፈልጋለሁኝና ልክ ሮመዳን ከገባ ጀምሮ ሁሉ ጊዜ አንድ አመታቸው ሊከበር ነው፣ አንድ አመታቸው ሞልቷቸዋል። ብዙ ቪዲዮውን ጨርሳችሁ የምታዩ ሰዎች ታውቁታላችሁ ስል ነበረ። ያንን ያልኩበት ምክንያት ምንድነው? ስላቀናበርኩት ብዙ ጊዜ ፎቶቸውን ዩቲዩብ ላይ ፖስት አድርጌ ኮሚኒቲ ላይ ፖስት አድርጌ ልክ ቲክቶክ ሲሄድ ያን ፎቶ አቀናብሮ ቲክቶክ ላይ ያገኘው ነበርና ከዛ በኋላ በደንብ ተጋኖ እኛም ከእናንተ እኩል አንድ አመት ሞልቶናል ማለት ነው። ሀይሚና ቡራ በነገራችን ላይ ማለት ነው አንድ አመት ከነሱ ጋር እዚህ ደረጃ ስንደርስ ዝም ብለን አይደለም። ለሰው ክብር ስላላቸው ስለሚወዱን እኛንም ስለሚያከብሩን እኛም ደግሞ እነሱን ስለምንወዳቸው ስለምናከብራቸው ንጹህ ልብ ስላላቸው ፈጣሪ መርቆ እንዴት ብዬ ልንገራችሁ? ሰው ልወደድ ስላለ ብቻ አይወደድም። ገባችሁ አይደለም? በመጀመሪያ ፈጣሪ ነገሮችን ሲያስተካክልላችሁ ፈጣሪ የመወደድ ጥበብና ጸጋ ሲሰጣችሁ ነው። ሲቀጥል ደግሞ የእናንተ መልካም ልብ ያስፈልጋል። ቤተሰቦችና ሀይሚና ቡራ መልካም ልብ ስላላቸው አንድ አመት ሞልቷቸዋል። ከዚህ በፊት ሀይሚዬ ብላ ነበር አንድ አመት እኮ ሞልቶናል ስትል። እንዲያውም ያው ታውቃላችሁ ወንዶች ይሄን ነገር ብዙ ማስታውሱትም። ቡራ ደግሞ የመሰለው የኛ በዓል የፋሲካ በዓል ሳምንት ነበረ ያደረገው። ነገር ግን አይደለም። እኔ ብረሳ ያችን ቀን አረሳም። እንዲያውም ሙቤ፣ ሩታ፣ አብርሽ ሁሉም ተሰብስበው ነበር ያንን ቪዲዮ ላይ የወሰድኑ ከሙቤ ቻናል ላይ ነው የወሰድኑ። ነገር ግን ከዛ በኋላ ከተለያየ ቦታ ፎቶዋን የሀይሚን ፎቶ የቡራን ፎቶ እያደረግን ስናቀናብር ነበርና ለሙቤ ራሱ ስጦታ ብትሰጡት የሆነ ስጦታ እኔ ደስ ይለኛል። ለምን እኔ ከመጀመሪያ ጀምሮ ስለምከታተላችሁ ሀይሚና ቡራ ከተገናኙበት ቀን ጀምሮ ከዛ በፊትም እኔ እከታተላችኋለሁ። ሀይሚዬም በአብርሽ ቻናል ቡራን ደግሞ ማርቲ ቻናል በኤፊ ቻናል ከዛ ደግሞ የሱ ቻናል መጣና እከታተላችኋለሁ። ነገር ግን ይበልጥ ደግሞ ሱስ ያሳዛችሁኝ አንድ አመት ሙሉ አስባችሁታል? ቀልድ አይደለም ቤተሰቦች። አንድ አመት ሙሉ በቀን
ምናልባት በቀን የሚለቀቀው ቪዲዮ ሀይሚ ጋር ቡራ ጋር አንዱም አመልጦኛ አይቅም። አንዱንም ሳላየው የቀረሁበት ቀን የለም። በጣም ስለምወዳችሁ ማለት ነው። እና ቤተሰቦች ዛሬ እንግዲህ ቡራ ድምቅ ባለ ሁኔታ 1 አመታቸውን አክብሮታል። ሀይሚዬም ደግሞ የሚገርም የአንገት ወርቅ ለቡራ ስጦታ ሰጥተዋለች። ሀይሚዬ ግን ትንሽ እንዴት ነው እያለች ነው የኔ ቤተሰቦች እንዴት ነው ጥሎሽ ወርቅ ያስፈልገኝ ነበር እያለች ነው። አይ ይሄ 1 አመት ነው የተከበረው። ቡራ እንኳን አይደለም ወርቅ አልማዝም ሊጥልልሽ ይችላል ሀይሚዬ። እውነቴን ነው የምልሽ። ምክንያቱም እየተናገረ ነበርና በዚህ 1 አመት ውስጥ በቃ ሀይሚዬ ብርታት ሆናኛለች፣ ጥንካሬ፣ ስህተቶችን እንዳልሰራ ከስህተቶቼ እንድታረም እና በዚህም አጋጣሚ እናንተንም ቤተሰቦቼንም ስለሰጣችሁኝ አመሰግናለሁ ብሏል። መጀመሪያ ፈጣሪ ነው የሰጠ፣ ሲቀጥል እኛ ምክንያቶች ነን። ታውቃላችሁ፣ ፈጣሪ የሆነ ነገር ሲያዘጋጅላችሁ ሰው ነው ምክንያት የሚልክላችሁ። ገባችሁ አይደል? ቀጥታ አይደለም መጥቶ ይሄ ነገር የእናንተ ነው፣ ይሄ ነገር ከእናንተ ጋር መሆን አለበት ብሎ አይነግራችሁም። የሆነ ሰው ይልክላችኋል። ገባችሁ አይደለ? እናንተ መልካም ስትሆኑ ማለት ነው። እና ዛሬ እንግዲህ ተደምሜ ነው ያየኋቸው ቤተሰቦች። በቃ ስስት ነው ያልኩላችሁ፣ ስስት። እንደው ፈጣሪ ከሰው አይን ይጠብቃችሁ። ፈጣሪ እንደዚህ በቃ ቅፍቅፍ እንዳላችሁ፣ እንደዚህ እምር ድምቅ እንዳላችሁ፣ ሳቅ በሳቅ እንደሆናችሁ ለረጅም አመት ነፍ እድሜ ከልጆቻችሁ ጋራ ማለት ነው። እና እንደውም ዛሬ ይሄ ቪዲዮ ለታሪክ ይቀመጣል። ልጆቻችን ተወልደው አድገው እኛ ስናረጅ ትልቅዬ ስንሆን ይሄን ቪዲዮ እያዩ ሙድ ይዙብናል። አሁን ካለንበት በላይ ጊዜው ስለሚፈምስ ወር ደግሞ ስለሚዘምን፣ በእርግጥ ከዚህ በላይ የሚዘምን አይመስለኝም። ሜቢ ሊዘምን ይችላልና ቡራ ገና እኮ ወጣት ነህና እነሱ ሙድ ሊይዙብን ይችላሉ። ግን ለታሪክ ቪዲዮአችን ይቀመጥልን። ቆንጆ ኮሜንት አስቀምጡልን። ምክንያቱም ልጆቻችን ተወልደው አድገው ይሄን ቪዲዮ ስለሚያዩ ኮሜንታቸውን ስለሚያነቡ በማለት ቡራ አስቀምጦታል ማለት ነው። ቤተሰቦቼ እርግጠኛ ነኝ በቅርብ ጊዜ ደግሞ ለሀይሚዬ ቀለበት እንደሚያደርግላል። ለምን ቡራ በራሱ አንደበት እየተናገረ ነበር። በዚህ ሰዓት እንተዋወቅ እየተባለ ሰዎች ረጅም ጊዜ ይቆያሉ፣ 7 አመት 5 አመት። ነገር ግን ለመተዋወቅ 1 ወር ራሱ በቂ ነው። እኔ ሀይሚዬን በ1 አመት ውስጥ በደንብ ነው ያወቅኳት። በጣም ጠንካራ መልካም ሴት፣ በቃ እንዴት ብዬ ልንገራችሁ እያለ እየተናገረ ነበርና ይሄ ማለት ቡራ ሀይሚዬን በደንብ አውቃታል፣ ተዋውቃችኋል፣ ጊዜ መፍጀት የለባችሁም እያለ ለሌሎቹ እየመከርክ ነበር። እኔ ግን ምክሩን የማደርገው አንተም ብትሆን ጊዜ መፍጀት የለብህም። ስለዚህ ሀይሚዬን ቀለበት አርግላት። አሁን ሀይሚዬም አንተም ሁለታችሁም ስራችሁ ዩቲዩብ ላይ ነው እየሰራችሁ ያላችሁት አይደለ? ከዛ በተጨማሪ ደግሞ አንዳንድ ነገሮችን ዱባይ ላይ ያው እያስተካከሉ እንደሆነ ታውቃላችሁ ቤተሰቦች። ስለዚህ ሁለታችሁም ተጋቡና ተጣማሩና ልጅ በልጅነት ነው። ብዙ ዩቲዩበሮች እናውቃለን፣ ዩቲዩበሮች ናቸው ግን በልጅነታቸው ተጋብተው ወልደው ምናምን እናት አባት የማይመስሉ ሰዎች እናውቃለን። ግን ልጆች ያላቸው ልጆቻቸው ትልቅ ሆነው ስላቸው ትምህርት ቤት የሚሄዱ የደረሱ እነሱን ስታያቸው ግን ህፃናት የሆኑ ልጆች እናውቃለን። ስለዚህ ሀይሚና ቡራ አሁን ብትጋቡ የእናንተም ላይፍ እንደዛ ያማረ የሰመረ የደመቀ እንደሚሆን እርግጠኛ ነኝ። ቤተሰቦች እንደኔ ደስ ያላችሁ እስኪ በላይ ካሳዩኝ እላችኋለሁኝ። በጣም ደስ ብሎኛል ከምታስቡት በላይ። ለማንም ባባይ